እንደዚህ አይነት ነገር አታርጉ፣ እህቶቻችን ናቸው፣ በአረብ ሀገር እንደዚህ ሆኖ መባል መቻል አለብን። ካጠፋንም ስህተቶቻችንን ኑ ቶሎ ተብሎ መነገር መቻል አለብን። በንግግር የምናምን ሰዎች መሆን መቻል አለብን እንጂ ዝም ብለህ ብቻ በስድብ የምታመጣው ነገር የለም። የምቀይረውም ነገር መረገጥ የለባችሁም። እኔ ላስላስ ባረግ ራሱ የሆነ ነገር እንትን ስል እኮ አረ እንደዚህ አይደለም ሲባል መለስ ነው ማለት ያለበት። ገባሽ? አይምሮሽን ሰፋ አድርገሽ ነው መራመድ ያለብሽ የትኛውም ቦታ ላይ። እኔ እንደኔ ጥፋተኛ የለም አይደል? መጥቶ ግን በጉልበት አጥፍታል ቢለኝ እዛ ስሩ እስከሚላቀቅ እኔ ሉን አስጨርሷለሁ። በሰላማዊ መንገድ ግን መጥቶ አረ ፍታ በቃ ከተባልሽ እፈታለሁ። በመነጋገር ሴቶችማ የሚያጠፋ የለም። ሴቶች የተፈጠራችሁት ለጥፋት አንዴ ኧረ አይደለም ለልማትም የተፈጠርነን ምን ጥፋት ብቻ ለጥፋት ስታጠፉ ግን ያንን ነገር ስሚ። አንደኛ ጥፋት ሲጀምር ከሔዋን የተጀመረው እና በጥፋት አንደኛ ስለሆናችሁ ጥፋታችሁን ግን ደግሞ በእልህ በመርገጥ በመደብደብ መቆም አለበት። በድብደባ የሚስተካከል ማህበረሰብ የለም። አእምሯችንን ለጥሩ ነገር ብናውለው ጥሩ ነው። እኔ ለራሴ ተራጋጭ ነኝ። እናንተን ለመክር አይደለም እዚህ የመጣሁት። ይቅርታ ይደረግልኝ እና ግን የምትሰሩትን እኔ የማምንባችሁ ሰዎች ስትሰሩ ደስ የሚለኝ ሰው ልናገራችሁ ፈቃደኛ አይደለሁም። እኔ እንደ ራሴ ማለት ነው። አሁን መሲን አንዴ ከቤቷ ብሎ ካረጉኝ የሆነ ምንም ሳታረገኝ እሷ እንድሰድባት አረጉ። አየሽ? እሷ ቤት መጥቼ ስጫወት ከእሷ ጋር ብሎ ካረጉኝ እሷ ሳትጣላኝ ተናድጄ እሷን እንድናገራት አረጉ። መሲ ግን ጥሩ ሰው ነች፣ የምትሰራ ሰው ነች። አታነካኩኝ ምናምን ያለችኝ ነው ሳሪ። እሷ የምትሰራ ሰው ናት። እሷም ጎበዝ ናት፣ ሰራተኛ ናት። ሁላችንም ከሰው ቤት ነው የተነሳ ነው ለዚህ መሰረት የደረስ ነው። ከትንሽ ነገር ተነስተን ነው። ይሄ ደግሞ ለእኛ ትልቅ ነገር ነው። አሁን ባለንበት ሁኔታ ትልቅ ነገር ነው። ምክንያቱም መኩሪያችን ናችሁ እንጂ መከበሪያችን። አዎ በጣም ለውጥ ሲኖረው ሁሉም ሰው እኮ ተቸግሮ እየለመነ ነው፣ የተረዳ ነው። ከእርዱኝ ከማለት እሰራለሁ ማለት በጣም የሚያኮራ። እኔ አሁን አልለምንም እዚህ መጥቼ ለምን ስራ እሰራለሁ። የላቤን ነው መብላት የምፈልገው። ቤተሰቤ ስራን ያስተማረኝ ሰው ደግሞ በስራ ነው የሚለወጥ፣ በልመና አይደለም። ኧረ ማንም ወደኋላ የሚል የለም ጃፒ። ማንም ሰው ግንኙነታቸው አሁን ዱባይ ላይ ግን አፋችሁ እንዳከፍቱ ምናምን ስርዓት አስይዘውልናል። እንደፈለኩ ለፈልፋሉ ቤትን ገብቼ ጣጣ የለው እንደፈለግ ሂድ፣ ችግር የለውም። ፈቃድን በፈቃደኝነት እንደፈለግ እናንተ አልነካም። ግን አሉኝ አሉ ያስቀፍናቸዋል። ጃፒ ሆኑ በቃ ደስ ሄድባቸው ዝም ብሎ ጃፒ ምንም ዝም። አሁን እዚህ መተህ ምንም ብትል ዝም ጃፒዬ፣ እንዴት ነህ ደህና ነህ ከቻልክ እንላለን፣ ካልቻልክ ደግሞ በክብር ጃፒዬ ልትወርድ ትችላለህ። ምንም ነው እኮ የምንለው በቃ። ወይ ግን ሰውን እርዳታ ማሰባሰብ አይቻልም? ሰውን መርዳት እሳችሉ እንችላለን እንዴ? ሰው መርዳት ማን ይከለክላል? መርዳውን እንደዚህ ቤታችሁ ቢገባ ሰው ማሰባሰብ አችልም? አሁ እንደዚህ ከፍተኛ ብር ምናምን ላ አሁን ለምሳሌ አንተ ወደ ሀገር ለመሄድ ትኬት ቁረጡ ሊቃክን ቁጥላለ ምን ችግር አለ? የሰፖርቴሽን ሌላ ነገር። አሁን ለምሳሌ አንድ ሰው ተቸገረ፣ በዚህ ቤት መጥቶ በራሱ አካውንት ብታሰባስቡለት ምንድን ነው ችግሩ? ኖርማሊ አሁን ጃፒ የሚሰባሰበው ብር ይወስኗል። አሁን እንደነገርኩ ነው። አንቺ ትኬት ቁረጭልኝ፣ መድኃኒት ግዙልኝ፣ እንደዚህ ይሄ ምንም ችግር የለም። ይሄ ኖርማል ነው። ምክንያቱም ሰው ለመርዳት ሰው መሆኑ ብቻ በቂ ነው። ይሄ ጣጣ የለም። ግን እንደዚህ አይነት ነገር ከፍተኛ ብር በማንም አካውንት ማሰባሰብ አትችሉም። ባይዞ ቻሪቲ በፊትም እኮ ያስጠይቃል። በኤምባሲ ካላለፈ ወይም ደግሞ ቻሪቲ ለማሰባሰብ ፍቃድ ከሌለ በስተቀር ያስጠይቃል። ግን ሰውነ ሰውህን ህልፕ ታደርጋለህ። ከዛ ውጭ ጃፒ የእኛ ጋለሪ በጣም እየተበላሸ ነው እዚህ ሀገር ላይ እንደምታየው፣ በጣም ያስጠላል። አብዛኛው ሀበሻው እርስ በርሱ ሁሉ ይኸው። አሁን ደግሞ ስቴፕ ባይ ስቴፕ እየመጣ ያለው ነገር ያስጠላል። ስለዚህ እኛ ማድረግ ያለብን ምንድን መሰለህ? መቆጠብ ነው። እኛ የስራ ሰዎች ነን ጃፒ፣ ስራ ነው። እኔ አውቃለሁ እናንተን ስለማውቅ እኮ ነው።
ስለዚህ የማይሰሩ ሰዎች ደግሞ እየበጠበጡ ነው። የማይሰሩ ሰዎች ይበጠብጡናል። ምክንያቱም ከምንም የሚቀርባቸው እነሱ የለም። እኛ ደግሞ በጣም እንትን ስለሆነ መስራት እንፈልጋለን። የሀገሪቱንም ህግ ማክበርም አለብን። ለዛም ነው እኛ ተመችቶናል። ባይዘው ይሄኛው ህጉ በመውጣቱ በጣም ማርያምን ጃቢ እንደኛ በጣም ብዙ ነገር በጣም ምንም በማናውቀው ነገር ዋጋ እየከፈልን ነበረ። በጣም ተመችቶናል። እግዚአብሔር ይስጣቸው። አንዷ ሴትዮ እኔ ከተሰደብኩ በኋላ ህጉ ቢወጣ ምን ዋጋ አለው አለች። ወይ ኖርማሊ አሁን ምንም ነገር ቢመጣ ምንም ነገር ቢሆንም ህጉ በቃ አይቀየርም። አለቀ። ከሳሹ ማን ነው ግን? አሁን እናንተን ብትሳደብ ያንቻው ማን ነው የሚያሰርሽ? መንግስት ራሱ በቃ ከዚህ በኋላ የሚከታተለ መንግስት ነው። እናንተን አሳልፈን ሰጠናችሁ ለመንግስት። ግዴታ ነው። የሀገሪቷን ህግ ማክበር አለብን። እሺ ግን አሁን እዛ አሁን ዱባይ ሀገር ውስጥ የሰው ልጅ በሚሰራው ስራ ታክስ ይከፍላል። ሁላችንም ታክስ አለን። ግዴታ ነው። እሺ አሁን እዚህ ጌም የሚጫወቱት ታክስ የሚያሰሩት እንዴት ነው? አሁን ይህንን እጠቁማለሁ። ብላል እኔ ቁም ነገር አወራዋለሁ። እሱ ወደ ጌም ይሮጣል። ግን ቁም ነገር ነው እንደ ዱባይ ላይ አሁን ጌም እየተጫወቱ ገቢው መጣራት አለበት። ይጫወቱ፣ ጌምማ ይጫወቱ። ኧረ የሚባል ነገር የለም። ህግ ከሆነ ህግ ነው። ጌም እና የምን አገናኘው? ስማ ጃፒ፣ በነገራችን ላይ ንገር፣ እመቤቴን ነው የምልህ፣ ማርያምን ነው የምልህ። እኛ ዱባይን እንደ እንትን አድርጎ ሰው እንዲቀርጻት አድርገን ነው እንጂ በጣም ምርጥ ሀገር፣ እኩልነት ያለባት ሀገር ማርያምን ጃፒ፣ ማርያምን ነው የምልህ። በጣም ሰላም ያለው ሀገር፣ የተረጋጋ ሀገር ነው። ግን እኛ ገብተዋል እዚህ በምንሆነው ሁኔታ አብዛኛው ሰው እነዚህ ዱባዮች እንዲህ ብለው በጣም አስቀያሚ እኮ ነው የሚናገሩት ነገር እንጂ እንደ ዱባይ ሰላም ያለበት ሀገር ነው። ሳሪ እኔ አሁን አንድ ነገር ልንገርሽ። እኔ እንደው ስለዚህ አበሻው ስለማይጠቋቆም እንጂ እዚህ ጀርመን ሀገር ላይ አሁን የሚጫወቱት ሰዎች አሉ አይደለ? እያንዳንዷ ሄደሽ ለአንድ ፖሊስ ዝም ብለሽ ብትሰጩ ከዛ በኋላ ይጣራላታል። በቀን ስንት ብር አስገባች፣ እስከ ዛሬ ስንት ብር አስገባች፣ ሁሉም ተደምሮ ወይ እስር ቤት ትገባለች ወይ ያንን ሁሉ ገንዘብ ትከፍላታለች። ይህ ፍሬ አይደለም። አሁን ዱባይ ላይ እኔ የሚጫወቱን ሰዎች ስም ዝርዝር ይዣለሁ፣ ለዱባይ መንግስት አቀርባለሁ። ተመስኪን እኛ ጌም አንጫወት አልሰዳም። ታሪዬ አንሰዳደብም ምናምን ስትይው አውቆ ነው ያነካካሽ ነው። ተው ግን ጃፒ ተው። ሰማሽ? አስሱ ደግሞ ከጌመሮች ጋር ያጣላሽ አለች። እኔ መሸና ጃፒን ተንኮላትቸው ጃፒን ተንኮሉናትቸው ታክሲ ክፈሉ እኮ ነው ያልኩት። እኔ እኮ አልናገርም፣ ጸጥ ነው የምለው። ጃፒ እንትን ላይ ግን አልተነሳም። እዛ ስብሰባው ላይ ታክስ ምናምን ማንኛውም ሰው እኮ ግዴታ እኮ ነው እንዴ! ግዴታ እኮ ነው። አሁን እኔ ሱቅ አለኝ፣ ያለ ታክስ እንዴት እሰራለሁ? አሉ አንዳንድ ሰዎች ምንድን ነው የተባለው ደግሞ የሚሳደቡ ሰዎች ጋር አብራችሁ ከኋላችሁ ራሱ ትቀጣላችሁ ተብሏል። አሁን እኔ ተሳዳቢ ነኝ፣ ለምን ከኔ ጋር ትያለሽ? አልተሳደኩ ይዣል እንደ ነገረኛ እኮ ነው። ነገረኛ ወይኔ ደህና ደር ነውጣ የለም። አሁን ቤት ሳሪ እንጫወት ትንሽ ምንድን ነው አንቺ እንትን እኮ አይደለም እኮ እዛ እኮ ህጉ አይደለም ያለው። እነዚህ ህጉን አርቃቂ ነን ብለው ማስታወቂያ የሰሩት ሰዎች ናቸው። አለ ጃፕዬ ደርድረን አስቀምጠንልሃል። ችግር የለም ተቀምጦልሃል። እዮብን አስገቢው ማሪ። እዮብ የብር እርዳታ ነው የሚፈልገው። የብር እርዳታ ደግሞ ምን ያላል መሰሙ መሲ፣ አንቺ መሲ አውሪ እንጂ ጃፒን ዚትዬ ሳሪን ተዋት። ምንም ብታጠፋ ራሱ ሳሪ ዝም ብላ መመረቅ ነው ያለባት። ሳሪ መሲ ትንሿ መመረቅ ነው ያለባቸው። በቃ የሚሰሩ ሰዎች ናቸው። ባልገዛች ትሏታላችሁ። ሳሪን እንኳንም የገዛች ቢኖራት ነው የገዛችው። የሌለው ባላቶ እየኖረ አይደል እንዴ? ከእነሱ ጋር ጃፒ ስም አዳምጠኝ። እንደነዚህ አይነት ሰዎች በምን ማለፍ እንዳለበት አውቃለሁ። በሳቅ ስማርት ሆነ በቃ በዝምታ ካላት እኔ ማኛውንማ ነግሬዋለሁ። ከሆነ ይታረቅሻል፣ ታርቆሻልም ደግሞ በመንፈሱ ታርቆሻል።
አልተጣላሁትም። በነገራችን ላይ ከእሱ ጋር አልተጣላሁም ስለ አልደረስኩበትም። ማርያም ነው የምልህ። እሱ ምን አለ የሆነ ቀን የሆነ ነገር እኔ ልትናገር ፈለገች አለ። እኔ ማርያምን አልተናገርኩትም። ጀቢ እመቤቴ እኔ በኋላ ላይ ነው ገብቷል። በኋላ ላይ አሁን እሱ አንድ ጥያቄ ልጠይቀ ጃፒ። አሁን ዮኒ ማኛ ጀስት እኔን የሚተችበት ሌላ ነገር ነው መተቸት ያለበት። ኢቨን እንኳን መተቸት ካለበት ወይ አውርቶኝ ወይ ደግሞ የተሳሳትኩት ነገር ካለ ሳራ ባልገዝታ አሁን ዮኒ ማኛ በዚህ ልክ እኔን መጠየቅ አይገባው። ቢኮዝ ኦፍ ይሄ ፐርሰናል ነው። እሱ እኮ አሜሪካ ነው የሚኖረው። በጣም ብዙ ነገሮች ኦፕን የሆኑበት ነው የሚኖረው ሳ ስለዚህ ይሄ የእኔ ፐርሰናል ህይወት እስከሆነ ድረስ እንደተማረ ሰው ወይም ደግሞ እንደሚኖረው አካባቢ ነው መኖር ያለበት። አበቃ። ሌላ ነገር ካደረጉ፣ ሌላ የማይሆን ንግግር ከተናገርኩ፣ ሌላ አይነት ነገር ካልኩ ይሄ ትክክል ነው። መቶ ስፔሻሊም ነይ ብሎ ሊጠይቀኝ ይገባል። ከዛ ውጭ የኔም ፐርሰናል ህይወት ለምን ይጠይቀኛል? ለምን ይናገረኛል? እኔ እሱን ፐርሰናል ህይወት አልተናገርኩትም ጃፒ። ሌላው ደግሞ ጥያቄ የሚጠይቅን ሌላው ደግሞ የምነግርህ ነገር ምንም አይነት ነገር ጸብ ቢኖርህ ምንም አይነት ነገር ቢኖርህ ሴቶች ላይ ልትበረታ አይገባም። በቃ ምክንያቱም እንዲህ ነው ማድረግ ያለብህ። ገብተህ መነጋገር ማብናት ሴቶች ላይ ስትይ አሁን ለምሳሌ እናንተ አሁን ለእኔ ሴቶች ናችሁ። አዎ የምንሰራ ሰዎች ነን። ገባ ሴት ግን እንደ ሴት አይቼ እኛ የምንሰራ ሰዎች ነን። ለፍተን ነው እዚህ የደረስ ነው። ጥረን ነው እዚህ ጋር የደረስ ነው። ተረዳኝ። ብዙ ነገሮች አሉብን። እንደዚህ አይነት ሰዎች ስንሆን ደግሞ በመነጋገር ሁሉ ልትፈታ ትችላለህ። የሆነ ጨዋ ቤት እኮ ከገባህ ጃፒ ተከብረት። አሁን የኛ ቤት ይኸው አሁን አንተን ምንም ነገር ሊሉ አይችሉም። ምክንያቱም ቤቱ የጨዋ ቤት ነው። እሱን መናገር ከፈለገ ሳሪ እንደዚህ ነው ብሎ ሊናገረኝ ይችላል። ከዛ ውጭ ግን እኔ አንድ ነገር ልንገርሽ፣ የተሳሳተ ኢንፎርሜሽን ሰዎች ደውለው ወይ ምናምን እንዲህ ነው ባህሪዋ እንዲህ ነው ብሎ ሲነግሩሽ ስሜት የሆነው ነው እንጂ ከዛ በኋላ ደብሮታል። በቃ አለቀ። ደግሞ እኔ እንደዚህ መጥፎ ለማንኛቸውም መጥፎ ባህሪ የለኝም። አንድ ነገር የምነግረው ጃፒ እንድታውቅ የምፈልገው ለማንኛውም ሰው መጥፎ ባህሪ የለኝም። አንዳንድ ሰዎች ግን መጥፎ ሆኖ ሳገኛቸው እስከ መጨረሻው ጠላቸዋለሁ፣ ምንም የሚያመጡት ነገር ስለሌለ። ምክንያቱም ለምን እንደሆነ ታውቃለህ? ቀድመህ መወጋትህን የምታውቀው አንተ ነህ። ምንም ኤክስፕሌን ማድረግ አይጠበቅብኝም። ከዮኒ ማኛ ጋር ምንም አይነት ነገር የለኝም። የምርም አክባሪ ሆነ። ሲቀጥል ኢቭን የሆነ ጊዜ ላይ ተጻጽፈናል። የምፈልጋቸው ነገሮች ነበሩ የምጠይቀው ጀስት በቃ እንደንትን ማለት ነው። ከዛ ውጭ ሳሪ አንቺ እንደዚህ ያርገሽኛል ብሎ የሚል ከሆነ ኤክስኪውዝ ሁሉ ጠይቀዋለሁ። ምክንያቱም እኔ ቤቱ ባለፈው አሁን እሱ አረጣጣ የለ አንቺ እኔ እኮ በጣም የምትመቹኝ ለመሰላችሁ የፈለገ ነገር ቢሆን በኧረ ችግር የለውም በቃ ምናምን ብላችሁ በቃ አስረድታችሁ ልምን እኔ እንደዚህ በቃ ጣጣ የለውም። ማርያም እንደዚህ ነው በቃ ካላስ ይመችሽ ሳርዬ፣ በእውነት ይመችሽ። እግዚአብሔር አስገባን እኮ ወደዛ። አሁን የተውና የጨዋታ ተጫወተ ይሻላል። ስለ ልደት እናውራ። ስለ ልደት አውራ ይሻላል። አንቺ መሲ አታወሪም? አዎ አረሱሱ የኔ ምን ሲያገናኝ የት ስንገናኝ ኖ አይ ወደ ሌላ ሳይሆን በቃ አሁን እናስማማለን ያለው ምንድን ነው ወደ ሌላ ምናምን ላላላላ ጣጣ የለውም። ማርያምን ጃፒ እኔ ሲጀመር ተስማምቻለሁ። ይህን ያህል እንትን የሚለኝ ነገር የለም። ጥፋቴ እንደ ጥፋት ዝም በለው። ፊትሽ ራሱ ሲታይ እኮ የጸበኛ ፊት አይደለም። እግዚአብሔር እኔ ከድሮም የጸበኛ ፊት የለሽም። የእኔ ፊት ነው ነገረኛ ፊት። የሆነ ጃፒ ነገር የሚገንበት ሰው ታውቃለህ? ዝም ብለህ ብቻ የሆነ ውስጥ ካላስገባ ሄለን እንኳን እንዳለች ታውቃለህ? እቺ እኮ ሳራ ዳጣ አለች። ማንም ሰው እኮ የሚያውቃት የለም። ዝም ምንም ውስጥ እኮ የለውም ጃፒ። ምንም ውስጥ ግን ውስጡ ይከቱኛል። ማርያኔ እኮ በጣም ነው የምንገረመው ጃፒ። ማጣፈጫ ነሽ የሌለ በቃ የሆነ ቦታ ላይ ሰባ እኔ ገብቻ አገኛለሁ። አሁን ከነጭራሹ ልጆቹም እንዳለ ታውቃለህ? ቅመም በቃ ማጣፈጫ የሆነ ቦታ ላይ አለው። ግን እኮ በዛ ነገር ውስጥ እኔ ወይ አልነበርኩም ወይ ሲወራም አልሰማውም ወይ ምንም። በዛ ላይ ጃፒ ማርያምን ነው የምልህ አብዛኛውን ሰዓቴን የማሳልፈው እኔ ስራ ላይ ነው። ጌታን ነው የምልህ። እያየን አይደል እንዴ? ከ3 በርበሬ ስንት በርበሬ ድርድርሽ? እንደው ማርያምን ይኸውልህ ኩይንን ጠይቃት በደንብ ታውቀኛለች።
ጠዋት ወጥቼ ማታ ምገባ ሴት ነኝ። ግን ሰው ነህ፣ ከሰው ጋር ትገናኛለህ። ስትገናኝ አንዳንድ ነገሮች ሁሉ ልትል ትችላለህ። ጥፋት ፈራሽን ሁሉ አየነው አይደል እንዴ? በቃ ያልሽ በቃ የእረፍት ቀንሽን እንዴት እንደምጨፍሪበት በለው ማናምሻ ነው አልኩኝ እኮ። ግን እዛ ውስጥ በቃ እኔ በቃ ተከትቼ ምናምን ታገኘዋለህ። የሆነ ውስጥ አለው እንዴት እንዳለው እኔ ራሱ አይገባኝ። መሲ ነች ብዙ ጭፈራ ላይ ማትታየው ወፈር ስላለች ሰውነቱ ያስቸግራታል። ገደለች። ከአንገት በላይ ዱቅ ትልልሻለች። ይኸውልሽ ኩን አሁን ሊያሳማኝ ነው። ተመልከካ ጠሩትልና ለዛውን መሲ መክሰስ ትወዳለች። ካላስመከሰል መሲ እኮ የምልሽ ይችኛዋን ነው እኮ ቅንድቧን ትቀነደብልሻለች። መሲኛን መሲ ባላገሯን ባላገሯን ያላየሻትም ከአንገት በላይ እኮ ነው ዱቅ የምትል። እሷን ብታያት ራሷ ወርቅ እኮ ናት። ማርያም ጸባይም አንደኛ ነች። አንደኛ ስንት ዓመታችን ማርያም ወርቅ ናት። የቶቿ መለውጥ የሚያስደስታት ምርጥና መሲ ባላገ እሷ ራሱ መሲ እዚህ እናንተ ይኸውልሽ እንደዚህ አይነት ሰዎች ሰው አይቶ እኔ አሁን ለምሳሌ ሰውን አይቼ ማን ክፉ ነው ማን ኖርማል ሰው ነው ብለሽ መለየት ትቻለሽ እኮ በንግግሩ ከአንደበቱ በሚወጣው ነገር ምናምን ገባሽ። የሆነ የተወሰነ ጊዜ ነው የሚፈጀው። ተንኮለኛ ብትሆኚ ለሰው ልጅ አትደርሽም። እኔ አንድ ቀን አግዢን ነይ ብለን ስንለምንሽ ሮጠሽ ነው የመጣሽው። ደስ ነው ያለን ገብቶሻል። ደስ ነው ያለን እንጂ እንደሌላ እኔ እንትን ነው ምንድን ነው የምሰራው ነው ያልሽው። የአረብ ሀገር ነው የምሰራው ስትይ የምን አባሽ አረብ ሀገር ብዬ ላጥ ሳረግሽ ሮጠሽ መጣሽ እና ይመችሽ። ስንት እኛ እኮ በጣም ብዙ ነገር ከፍለን ነው ገባ ቤት እየተባልን ስራችንን እየተውን ብዙ ነገር። ያ ማለት ምንድን ነው? ለሰው ሪስፔክት ስላለ ሰው ስለሆንክ የሰው ህመም ስለሚሰማ ነው እንጂ ማንም በማንም ላይ ማዘዝ አይችልም። ያ ማለት በቃ ፍቅርን ለማደርጀት ሰላምን ለማደርጀት ሰውን ለመርዳት ነው። ግን እንደዚህ አይነት ነገሮች ገባ ስቴፕ ባይ ስቴፕ ያመጡት ጥላቻን፣ መጥፎ ንግግርን፣ በተለይ ደግሞ እንደዚህ ቶፕ ላይ የሚወጡ ሰዎችን መጥበስ፣ በቃ መጥበስ። እኔ ደግሞ ጃቢ ለዚህ እጅ ማልሰጥ ሴት ነኝ። ማንም ሰውም እጅ እንዲሰጥም አላደርግም። ምክንያቱም እኔ ስር መሰረቴ ጃፒ ከምን እንደመጣው አውቃታለሁ። ሰው ቤት የሰው እንትን እንደዚህ ሲሚንቶ ፈግፍጌ ነው ለዝች የደረስኳት። ማን ነው በእኔ ህይወት ጣልቃ ገብቶ እኔን ወደታች ሊያደርገኝ የሚችለው? በተአምር አይችልም። እኔ ስድብም አይበግረኝ፣ ምንም አይበግረኝ፣ ንግግርም አይበግረኝ። እግዚአብሔር ያነሳውንማ ሰው አይጥለውም በጭራሽ። በቃ በዛም አሁን ለምሳሌ እንትን ልንገርሽ አንድ ምሳሌ እንትና ኪዩን ዩኤስኤ ብላ የለጠፈችውን አይተሻታል ከታች። አሁን እሷ ሱሪ ታደርጋለች። አንቺ አንድ ቀን እንኳን ሱሪ አታደርጊም። ነው ቀሚስሽን ቴሌ አጣላለሁ። ባህልሽን ህግሽን ጠብቀሽ ነው የምትመጪው እዚህ ቪዲዮ ያጣላለሁ። ዝም በይ አርጊ አርጊ እንዴ ቆምጣም አርጊ እንዴ። አንቺ ሲጀመር እኮ ዱባይ ነው ያለችው። ዱባይ ነው ዱባይ። እሷ እኮ እዛ ዝም ብላ ነው እንጂ ያለችው ዱባይ እኮ ነው። ቤት ኪራይ ሳትከፍል ምናምን እኛ ጋር እኮ ነው የምትኖረው። እኛ ሳንሰማ ቀድማ ከየት ሰምታ እንደምንለጥፍ ፈጣሪ ኮይን ማናት? ዛሬ ደግሞ ሞዴሬተርሽ ናት። እንዴት ናት? ማሬ ተተዋወቂያት። ላያት ገብቼ ብሎክ ናች። ቦልካሻ ሌላው ነው አለ ለሆነ ሰው ሞረተር ሰጣ እኮ ነው የቦለከሻት። አንቺ ነሽ እኮ ወይኔ። ኧረ ፍቻት። ኩዊን ናት የቦለከችሽ ወይስ አንቺ ትንሿ? ኧረ እኔ አላውቅም፣ ግን እንዲህ ሰላይላ ስገባ ዝግ ነው። ሞዴሬተሯ ነው ያኛው ተናዶ አንድ ቀን ገብቶሻል። ሰው አይቼዋለሁ ሲቦልካል። ትንሽ እግዚአብሔር እኔ ራሴ እሷ ቤት ተቦልክ አላውቃትም። ማርያምን አላውቃትም። እንደመጀመሪያ አናዳኝ። ለምን ላስገ ወይኔ ኩዊን አንቺ አናዳኝ እያለች ነው። ምን አድርጌ ፈጣሪ ሆይ። በጣም እህቴ ናት ማርያም ጌታ። አንዳንዶች ማርያም ሳሪ እኔ ጌታ በጣም በቃ በጣም ታውቃለህ። እንትና ነች ግን በጣም የምትወድሽ ማ ፌቨን ምና አየጃፒ ትላለች። እኔ ጋር ትመጣና
እንዲሁ ምን አድርጋ ደግሞ የአዲስ አበባ ልጅ ነው ትላለች። አክሰንቷ ግን ይህ ብያንተ ማርያምን በቃ እንዴት እኮ ብታያትም መቤቴ በቃ ኧረ በስመ አብ ማርያም ኩይንስ ቢሆን እኔ ማርያምን ሀሽታቅንም በጣም ነበር የምወዳት ጌታ በጣም ማለት በቃ ላይክ እንዲህ ልበለ በጣም መወዳት ልጅ ናት። ሀሽታቅም አንተ ማርያም በጣም የምጠላት በጣም የምታስጠላኝ ሊና የምትባል በጣም ነው የምጠላት። ምኗም ነው ምኗም ላይክ እንዴት ልበል ተረጋግተ እንደ ሴት ቁጭ ብላ ተነጋግረህ ኤክስፕሌን አድርገህ ጃፒ የትልቅ ቦታ ትልቅ ሀገር ላይ ያለ ሰው እንዴት በስድብ ታምናለህ? ትልቅ በዛ ላይ ጎጠኝነት ይሄ በጣም ማርያምን ነው የምልህ። እኔ ሀሽታቅም ጌታን ነው የምልህ ቁጭ ብዬ ምንድን ነው ስተት ምን ሆነች ነው ብዬ መጠየቅ እፈልጋለሁ። በነገራችሁ ላይ ለምን እንደሆነ ታውቃለህ? የሰው ልጅ ስድብ መቅረት አለበት። ከስድብ መውጣት አለበት። ከስድብ መውጣት አለበት። በቃ ቁጭ ብለህ ትነጋገራለህ፣ ኤክስፕሌን ታደርጋለህ። የምሬን ነው የምልህ። ስትነጋገር እኮ ጃፒዬ ብዙ ነገሮች ትግባባለህ። ስተትህን ታውቃለህ፣ አደግመውም እንደገና ደግሞ ፍቅርህ እንደገና ይመለሳል። ቤተሰባዊ ትሆናለህ። እርማት ትወስዳለህ። ቁጭ ብለህ ግን መለፍለፍ እንደዚህ መሰዳደብ በጣም ነው የሚደብረው። በቃ ከስድብ ውጡ። ማናገር የሚፈልግ ሰው መጥቶ ሳሪ እንዲህ ነው እከልዬ እንዲህ ነው እንደዚህ ለምናት እንዲህ እናንተ እኮ በጣም ትልቅ ሀገር ያላችሁ ሰዎች ናችሁ ከኛ የበለጠ እንዱ ላይክ በዚህ ነው ማለት ሀገሩ ባህር የሰለጠነ አይምሮ ነው ያለኝ እናቱ መሆንም ያለበት እንደዛ ነው ጃፒ መሆን ያለበት እንደዛ ነው በቃ እንጂ አንድ ሳይት እኔ የእውነት ሳሪ አንድ ነገር የምነግርሽ ላፊ እንዲህ ተንኮል ባስብ እንደነዚህ ከብቶች አብዲ የለም ምንም አይነት እኛ የምናወራው አብዲ ሰላም ነገር ነው። እኛ ስለ ራሳችን ነው የምናወራው። ለአብዲ የለም እንደዚህ ነገር ሳሪ እኔ እንደዚህ ተንኮል ባስብ እንደዚህ እንደነዚህ አይነት ርካሽ ሰው ብሆን እንዲህ ሬሳ ምናምን የምለጥም እግዚአብሔር ነው የምልሽ ሚዲያ ላይ እነዚህ የተደበቁትን ሰዎች ጠቅላላ ነው ያጠፋቸው ነበር። እመኝኝ መቤቴን ማርያምን ነው የምልህ። እኛ ጃፒ በመነጋገር አያስፈልግም ብዬ ስለተውኳቸው ነው። በመነጋገር እናምነው። ስህተቶች ካሉብህ ስህተቶችን በመነጋገር ታምናለህ፣ ታስተካክላለህ፣ ታረማለህ። የማታስተካክልና የማትተራረም ከሆነ በብሎክ ትሸኛኛለህ። በቃ አለቀ። ማሰላም የት ስንተዋወቅ፣ የት ስናወራ፣ የት ስንገናኝ ቤተሰብ ነን ብለህ እህታማቾች ነን ካልክ ደግሞ ስህተቶችን ታረማለህ። ከዛ ውጭ ሌላ ነገር የለውም። በእንደዚህ አይነት ነገር መደባበቅ አያስፈልግም። ጸበል ግን የሚሸጠው የነበረው የማን ነበረ? ባለፈው አልሸጥም። የምር ግን አልሸጥም ጸበል። በደንብ አዳምጠኝ። በዚህ ነገር ደግሞ ላስረዳ። እኛ ጸበል አልሸጥም። አንድ ይኸውልህ ጃፒ፣ አንድ ሰው ከኢትዮጵያ ሲመጣ ጸበል ይዞ ይመጣል እንደ ማንኛውም ሰው። ለምሳሌ እኛ ሻጮች ስለሆነ ጸበል ሸጡ ተብሎ ወይም ደግሞ ተባልን ልበልህ፣ እኛ ሻጮች ስለሆነ በቂ የሚባለውን ግን እንደዛ እኮ ተብሎ ነው ለብልቤዋለሁ። አይደለም እሱ እኮ ቆይ ልንገርህ፣ ቪዲዮ አሰራሩ ሊሆን ይችላል እንጂ ማንም ሰው እዚህ ጋር ጸበል አይሸጥም። ምክንያቱም ለምን እንደሆነ ታውቃለህ? ይሄንን እንዲሆን ወይም ደግሞ በዚህ ኢሹ እንድንነጋገር እንዲህ አይነት ሁኔታ እንድናወራ የፈለገ ሰው ነበረ ወይም ደግሞ የሚፈልጉ ሰዎች ነበሩ። እንደዛ እንዲሆን ተደረገ እንጂ በኋላ እኮ ያው ዮኒ ጋርም ተነጋግረው እንደገና ደግሞ መዝሙረ ያሬድም ገብቶ እኮ አወያያቸው ሳ ቢኮዝ ኦፍ እዚህ ጋር ይኸውልህ ጃፒ እሱ ነጋዴ ስለሆነ ተባለ። አንተ ነጋዴ ሳትሆን ግን ጸበል አምጥተው ውሰዱ ብትባል አትባልም። አንተ ልዩ ውሰዱ ሳይሆን የዲሊቨሪ ገንዘብ ምናምን እና ታዲያ ወንድሜ ጃፒ ቆይ ጥያቄ ልጠይቅህ፣ ማን የዲሊቨሪ ታዲያ ይከፍላል? ነው እንደዚህ አይነት ማስታወቂያ መስራት ሳይሆን መታችሁ ውሰዱ ብትሉ አትችልም። ጃፒ አትችልም፣ አይሆንማ። መታችሁ ውሰዱ። መቶማ የሚወስድ ሰው ይውሰድ። ዴሊቨሪ ክፈሉ ማለት እኮ ጃፒ ለማይወጡ ሰዎች ለማያገኙ ሰዎች እኮ ነው። አንድ ነገር ለምሳሌ ጃፒ የሆነ ነገር ብገዛ ዴሊቨሪ አምጣልኝ ብለህ ብትለው ያለ ዴሊቨሪ ቻርጅ ነው እንደ የሚያመጣልን? ሰውን ለማጽደቅ ከሆነ እውነት ለምሳሌ የጽድቅ ስራ እኔ አሁን በራሴ በተማርኩት በቤተ ክርስቲያን የጽድቅ ስራ በገንዘብ አይሸጥም። ጽድቅ ከሆነ ምን ያክል የጽድቅ ስራ ለምሳሌ አንድ ጥያቄ ልጠይቅህ። እኔ ከዚህ አላይን ድረስ ሂጄ ነው የጽድቅ ስራ ነው ቶሎ ጸበሉ ልስጣችሁ ወይም ውሰዱ ምለው?
በአለማዊ ከሆነ ኖ፣ በመንፈሳዊ ከሆነ ግን ያ እንዴት ብሎ ከ2 ሰዓት 3 ሰዓት እኮ ነው። ምን መሰለሽ ሳሪ፣ ይህን መረዳዳት ከሆነ እኔ ቀስ ብዬ የእኔ የተሰማኝን ልገልጽልሽ እፈልጋለሁ። እሺ መታችሁ 25 ድርሃም ከፍላችሁ ዴሊቨሪ ውሰዱ ማለት ያ እንደ ንግድ ነው፣ እየተነገደበት ነው። ምኑ ነው ንግዱ? ጃቤ ምኑ? ወይ ለአዳምጪ፣ እንትኑ ነዋ። ጸበሉን በገንዘብ ነው ዞሮ ዞሮ ከፍለው ነው የሚቀበሉት ሲቀበሉ እና የእግዚአብሔር መዳን ደግሞ በመጽሐፍ ቅዱስ ራሱ ሲያስቀምጥ በቤታቸው ማን ያምጣላቸው? ጃፒ አቁሚ። ሜሪ አላቆመም። ምንድነው የማቆመው? ምን አገባሽ ደግሞ በእኔ ወሬ? ሳሪ ኔክስት ታይም እኮ ምን ማድረግ እንደሆን ታውቂያለሽ? ጸበል ሲመጣ የፈለገ ሰው መታችሁ ውሰዱ፣ እዚህ ቦታ አለ። ከዛ እነሱ ልንገርሽ ሳርዬ፣ ከዛ እነሱ ሳሪ ይሉሻል፣ ጸበል እፈልጋለሁኝ ግን እግረ መንገድ ይሄን ላኪልኝ ሲሉ የዛን ሰዓት መላክ አንቺ ገባሻል። ከአንቺ አፍ ግን የዴሊቨሪ አብራችሁ ያው ነው። አይ ነው ግን እነሱ አሁን የማስመሰል እዚህ ጋር ሰው ይሉን ታይዞሽ በቃ መታችሁ ጸበሉን ይውሰዱ እያስመሰልሽ ለሰው ለእግዚአብሔር ግን አይደለም። በቃ ነው ማስመሰል እኮ አይደለም። በቃ ጸበል ነው አይደለም የሚፈልጉት እነሱ። ጸበሉን ሲፈልጉ በምን መተው ይወስዱታል? በታክሲ መተው አይደለም። ታዲያ ምን ችግር አለው? ኖርማሊ እኮ ይህን መናገር እኮ ነውር አይደለም እኮ ውዴ። ምንድን ነው ነውሩ? ሰንጌ ህዝቡ እንደዛ ያለው ይሄንን እኮ ነው። አሁን ይሄንን ነው እነሱ ህዝቡ እንትን ያ ህዝብን ደግሞ አይ ነው ህዝብ ደግሞ ማድረግ ህዝቡ ይገባዋል። ህዝቡ እኮ ይገባዋል። ያውቃል እኮ ምን ያክል አረብ ሀገር ያሉት ልጆች ያውቃሉ። ይህ እኮ ኖርማል እኮ ነው። ችግር የለውም። ዛሬ ቢገባቸውን ማኖሩ 25 ብር መክፈል ከ200 እና ከ300 መክፈል ልዩነት እንዳለ ያውቁ ነበረ። ስህተት ላለው ብለሽ አስበሽ ተናገርሽ። ስህተት ከሆነ ስህተት ነው ላለው አልሻርም። መንፈሳዊ ከሆነ በመጽሐፍ ቅዱስም ቃል ለሁለት ጌቶች መገዛት አይቻልም፣ ለእግዚአብሔርና ለገንዘብ አትገዙ ነው የሚለው። ገንዘብን ነው እንደ ሴጣን አድርጎ ያስቀመጠልሽ እንደ ጌታ መጽሐፍ ቅዱሱ ራሱ ማለት ነው ያስቀመጠው። ስለዚህ አሁን የእግዚአብሔርን መንፈስ የነ ጳውሎስን የነ ጴጥሮስን ጥላቸው እንኳን ቀሚሳቸውን እየነኩ የተፈወሱ ሰዎች አሉ። ገባሽ? እና እነዚህ ሐዋርያቶች ደግሞ ሂዱ፣ በባዶ እጃችሁ ሂዱና በምትሄዱበት ቦታ ሰውን ስበኩ አድኑ ብሎ ክርስቶስ ልኳቸዋል ነው። አሁን ጸበል ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ደቀ መዝሙሬ አድርጓቸው ነው ያለው። ስለዚህ ጸበል የምትጠመቂው ምንድን ነው? የእግዚአብሔር የክርስቶስ ደቀ መዝሙር ለመሆን ነው። ስለዚህ ያንን ነገር ገንዘብ ከፍለሽ አይደለም ልታገኙ የሚገባው። ፍጹም ከሆነ በገንዘብ የሚገዛው ነገር ጠቅላላ መንፈሳዊ አይደለም። ስለዚህ የትኛውም ሰው የጽድቅ ስራ ሊሰራ ሲፈልግ ምንድን ነው የመጣው? ላች ግን ማብራት ጠፍቶ እየጠፋ እየተስተካ የጽድቅ ስራ ለመስራት ሲፈልግ ማንም ሰው አሁን ለምሳሌ እኔ መጽደቅ እፈልጋለሁ እረዳለሁ ሰውን ስል ገንዘብ እንኳን አውጥተሽ ስትሰጪው አንቺ ነሽ የምትሰጪው፣ የምትልኪለት አንቺ ነሽ። እና ያንንም ጸበሉንም ማድረስ ከፈለገ ሰው ሊያደርስለት ይችላል። ግን አንቺ ደግሞ እንደ አቅምሽ የሰራ ሰው ነሽ። ስራሽን ጥለሽ ብትንቀሳቀሽ ሊጎልብሽ የሚችል ነገር አለ። ስለዚህ መታችሁ ውሰዱና ደሊቨሪ ከፍላችሁ ውሰዱ። ምንድን ነው ልዩነቱ? በጣም ብዙ ልዩነት አለ። ለምን ይከፍላሉ? በክፍያ ሲሆን ይደብራል። መታችሁ ውሰዱ ስትያቸው መጥተው ይወስዳሉ። አይምሯቸው የማይመጡስ ጃፒ የማይመጡስ የማይመጡማ ራሳቸው ይነግሩሻላ። በእንደዚህ ላኪልኝ ይሉሻል። ዲሊቨሪ እኮ የካምፓኒ ነው። ያው ነው እኮ ጃፒ፣ ያው ነው እኮ አሁን ልዩነት ነው። ካምፓኒ ነው ገቢው እኮ ለዲሊቨሪዎች ለካምፓኒዎች ነው እንጂ ላመጣው ሰው ያንን ጸበሉን ላመጣው ሰው እኮ ምንም አይነት ገቢ እኮ የለውም። ጃፒ ወይ አይፈውስም። ከፍለው የሚያመጡት ነገር ፍጹም ነው የማይፈውስም። ጃፒ አዳምጠኝ። ተከፍሎ ማለት ምኑ ነው? አንድ ሰው ቆይ ስማኝ ጃፒ፣ ጸበል መጥቶ ልውሰድ። እሺ ሳርዬ መጣው ልውሰድ። ታክሲ ከፍለም መጣ፣ ሰንበዲማ መጣ፣ ዘሲም ወይ ምንም ለውጥ የለውም። አይ ሳሪ እኔ መምጣት አልችልም፣ ልትልኪልኝ ትችያለሽ በደሊቨሪ? አዎ እችላለሁ። ደሊቨሪ የሚያስከፍለው 25 ድርሃም። ልዩነቱን ንገረኝ። መዝሙር ያሬድ ሲያስተምራቸውና
ለልጁ ሲመክረው ምንድነው መዝሙረ ያሬድ ያለው ትክክል አሰራርህ ቪዲዮ አሰራርህ ትክክል አይደለም። ትክክል ነው። አሁን ምን እንደሆነ ታውቃለህ? ሳይንት ከዚህ በፊት እኛን ጸበል እያመጣች ትሰጠን ነበር። ምን አይነት ቪዲዮ እንደምትሰራ ልንገርህ፣ በደንብ አዳምጠኝ። ጸበሉን ታስቀምጥና እያንዳንዱ አስተካክላ መስቀል አርጋ እንዲሁም ደግሞ እምነት ታደርግና ሰላም እህቶቼ እንዴት አላችሁ? ያመማችሁ ልጆች፣ የተቸገራችሁ ልጆች ዛሬ ሳሪ ጋ፣ ነገ እከሌ ጋ፣ ከነገ ወዲያ እከሌ ጋ ጸበል አለላችሁ መውሰድ ትችላላችሁ። በቃ ሁሌም የምትሰራው ይህንን ነው። ሁሌም ትሰራለች እንደዚህ እያለች ከኢትዮጵያ ይዛ ስትመጣ። ከዛ ምን ይሆናል መሰለ እዚህ እኔ ላይቭ ስገባ ሳሪ ሳይንት ቪዲዮ ሰርታለች፣ ስለዚህ ጸበል እፈልጋለሁ። እሺ እህቴ የት ነሽ? አቡዳቢ። ይኸው ጸበልሽ ደልበሪ 25 ድራም ክፈይ። አበቃ። ይሄ አየህ ምን እንደሆነ ታውቃለህ? የዛ ጋር እሷ የተናገረችው ቃል ለሳሪ ጸበል አስቀምጬላችኋለሁ ውሰዱ አለች። አንድ ሰው ደግሞ ጸበል እፈልጋለሁ ካለ ወይ መጥቶ ነው የሚወስደው ወይ ደግሞ ከፍሎ ነው የሚወስደው ደሊቨሪውን። ስለዚህ ክፍያው የጸበሉ ነው ወይስ የደሊቨሪው ነው? የምንም ይሁን አሁን ለምሳሌ እኔ እንደ ራሴ እንደተማርኩት ትምህርት ይሄ መቶም ወሰደ የትም ሆነ ይሄ ነገር ለልጁ መድኃኒት አይሆንም ለማንም ሰው። የእውነት ነው የምነግርሽ፣ መድኃኒት አይሆኑም፣ አያድነውም። ዝም ብሎ ቤት ውስጥ ግን በአብ በወልድ በመንፈስ ቅዱስ ብሎ አንድ ውሃን አስቀምጦ እግዚአብሔር ፈውሱ ነኝ ብሎ ቢያደርግ ሊሆነው ይችላል። ይሄ ግን አዳምጠኝ፣ በደንብ አዳምጠኝ፣ አሁንም አዳምጠኝ፣ በደንብ አዳምጠኝ። እንዲገባ እፈልጋለሁ። እንትን አትበል፣ ያኔ እንዳልገባ አትሁን። በደንብ አዳምጠኝ። ለምሳሌ አንተና እኔ የምንኖርበት ከተማ አንድ አይነት ከተማ አይደለም። ግን እኔም ጀርመን ነኝ፣ አንተም ጀርመን ነህ። እሺ ጥሩ። ከዛ በኋላ አንተ ኢትዮጵያ ሄድክና ለእኔ ጸበል አመጣኸኝ፣ እምነትም ቢሆን አመጣኸኝ። ደውለህ ሳሪ ጸበልሽን ነው ውሰጂ አልከኝ። እኔ ደግሞ ጃፒ አልችልም አልኩ አይደል? እኔ መምጣት አልችልም ትልክልኛለህ አልኩ። ምንድን ነው የምትለኝ አንተ? ያ እልክልሻለሁ። ጥሩ። እኔ አንድ ስለሆንኩኝ ከፍለህም ቢሆን በሰውም ቢሆን ልትልክልኝ ትችላለህ አይደል? እኔ እልክላችኋለሁ ለማናቸው። ኦኬ። አንተና እኛ ቢዝነሳችን እኩል አይደለም። ምናልባት አንተ የምታገኘው ገቢ በጣም ሀይ ነው። ምክንያቱም ለዚህ ሁሉ ሰው ወይም ደግሞ ለአንድ ጊዜ ልታዳረስ ትችል ይሆናል። ለ100 ሰው እኔ ደሊቨሪ ከፍዬ አልችልም። ኖ አሁን እኮ እኔ እኮ ከአንቺ ጋር አይደለም እኮ ችግሬ። ይሄም እኛ ያለንበት እኮ ጃፒዬ፣ እኔም ስላለሁበት እኮ ለምን መሰለሽ አሁን ጥያቄ የቀረበው 25 ድራም እየከፈላችሁ ዴሊቬሪ ኑ ጸበሉ ይሰዱ ብሎ ባይላንድ ተደርጎ ያ ነገር ትርፍ አለው። ጸበሉ ላይ ንግድ ነው የሆነው። ምን አለው ጸበሉ ላይ ምን ንግድ አለው? እኔ አሁን ውሃ ነው ያልኩት። የዛኔም የሆኒ ቤትም የተናገርኩት ምንድን ነው፣ አንድ ነገር ልንገር፣ ምንም አይነት ነገር ቢሆን ረከሰ እኮ በቃ ያ ነገር እኮ ወደ ገበያ ሲለወጥ ረክሷል። አልረከሰም። ይሄ የአንዳንዶች አመለካከት ነው። ጸበልም ማርከስ የሚፈልጉ ኦርቶዶክሳውያን አመለካከት የሌላቸው ነው እንጂ አንድ ነገር ልንገርህ፣ ምንም አይነት ነገር ቢሆን እዚህ ጋር ውሃውን አምጥተህ ካመንክበት አመንክበት። የረከሰ እምነት የለም፣ አይረክስም። ማንም ሰው የሚያረክሰው የሚለው በሰውም አይረክስም ጸበል። ምክንያቱም አምኜበት ነው። በቃ አምኜበት ያረኩት ነገር ነው። እኔ የደሊቨሪ ከፍላችሁ ውሰዱ ማለት ኃጢአት ከሆነ እንደ ማስመሰል የሚቆጠሩ። ምክንያቱም እኔ 25 ብር ለመቸርቸር ዝች ደፋ ቀና እያልኩኝ ለ100 ሰው ጽድቅ ነው እና ለ100 ሰው 25 ብር ደሊቨሪ ከፍዬ ላድርስ ማለት አልችልም። እንግዲያው እንደዛ ካልሽ በቤተልሔም ውስጥ ማለት ነው ኢየሱስ ክርስቶስ መጣና እኔ አሁን መጽሐፍ ቅዱስ ላይ ያነበብኩትን የምነግርሽ ቤቴን የእግዚአብሔርን ቤት የንግድ ቤት አታርጉት ብሎ እንዳለን ያፈራረሰባቸው ገባሽ? እግዚአብሔር ቤት መነገጃ አይደለም። በእግዚአብሔር ስም ምንም አይነት ንግድ መደረግ የለበት። ምንም የለም እንደዚህ አይነት ነገር አልተነገረም። ግን ዞሮ አሁን ሳሪ ስለሚረዝም አንድ ሁለተኛ ደግሞ ጃፒ አንድ ነገር ልንገርህ፣ እኛ አመለካከታችን ሰማይ አይረዝምም። እኛ አመለካከታችን የኦርቶዶክሳውያን አመለካከት ነው።
አመለካከታችን የኛ አመለካከት እንደ ኦርቶዶክሳውያን ነው የምንመለከተው። ማንም ሰው አዝኖ ወዶ ፈቅዶ ከኢትዮጵያ ድረስ ድርቆሽ አንጠልጥሎ ከሚመጣ ጸበል አምጥቶ ለእህቶቹ መስጠቱ እንደ ኖር አይቆጠርም። እኛ ኦርቶዶክሳውያኖች ጨዋነን። ምንም አይነት ነገር ቢሆንም ይህንን ልናራምድ አንችልም። ምክንያቱም እናውቃለን ቤተክርስቲያን በምን እንዳሳደገችን ስለምናውቅ ይህን ነገር አናደርግም። ይህንን ነገር ግን ሊደረግ ነው ብሎ ወይም ደግሞ ኦርቶዶክሳውያኖች እንደዚህ ሊያደርጉ ነው ብሎ የሚያራምድ ካለ ያራምድ፣ እኛ ግን አንቀበልም። አሁንም እህቶቻችን የሚፈልጉት ነገር ካለ እምነትም ፈለጉ ጸበልም ከፈለጉ እንሰጣቸዋለን፣ ችግር የለብንም። ግን ማንም ሰው እኛ እዚህ ቦታ ላይ እናመጣላቸዋለን አንልም። ይሄ የአነጋገር ስህተት ሊሆን ይችላል፣ እንደነገርኩ ያረዳድ ስህተት ሊሆን ይችላል እንጂ ማንም ሰው ሲመጣ ጸበል መተው ውሰድም አንድ ነገር ነው። እህቴ ሳራን የጸበሉን መጥቼ አልወስድም ዴሊቨሪ ልክፈላኪልኝ የዚህ ሀገር ህይወትን በደንብ ያውቀውታል። ምክንያቱም የዚህ ሀገር ህይወት እንደ ኢትዮጵያ አይደለም። እስፔሻሊ እኛ ያለነው አረብ ሀገራት ነው። የሚወጣ አለ፣ የማይወጣ ሰው አለ። በቃ አለቀ። ከዛ ውጭ ለመሸጥ ነው። አዎ መሸጥ እፈልጋለሁ፣ ስራዬን መስራት እፈልጋለሁ። መሸጥ እፈልጋለሁ። ስራዬ ነው መሸጤ፣ ስራዬ ነው። ጸበል ስራዬ ከጸበል ውጣ። ስለ ስራ እቃማማ ትሸጫለሽ። እቃ ደግሞ አዎ መሸጥ እፈልጋለሁ ጃፕዬ። እኔ የምሸጠው ግን ዘወትር ነው፣ ሁል ጊዜ ነው የምሸጠው። ስለዚህ ስራዬ ሌላ ነው፣ እዚህ ጋር የማመጣው ደግሞ ወይም ደግሞ የምሰጠው ነገር ሌላ ነው። በነገራችን ላይ እኔ አምጥቼ አላውቅም ጸበል ባይዘው። ምክንያቱም ለምን እንደሆነ ታውቃለህ? የማላመጣው እኔ ኢትዮጵያ ሄጄ አላውቅም። ግን ሳይንስ ስታመጣ ለተለያዩ ልጆች መተው ወስደዋል፣ ድነውበታል። በቃ ይሄ ነው ነገር። ሌላ ግን እኔ ስራዬ ነው። ስራዬ ደግሞ መሸጥ ነው። ስራዬ የምሸጠው ደግሞ ሽሮም እሸጣለሁ፣ በርበሬም እሸጣለሁ፣ ምንም እሸጣለሁ። እሱን እኮ ሳሪ እኔ በጣም ደስ ይለኛል። በምትሰሪው ስራ ደግፋለሁ፣ በሀሳብ ማለት ነው። በመስራትሽ ደስተኛ ነኝ አልኩሽ እኮ እኔ እንዳንድ ግለሰብ ማልቀበለውን ነገር ደግሞ ማንም አይምሮዬን አይጠመዝዙም። አዎ እኛም ደግሞ ጃፕዬ አንድ ነገር ልንገርህ፣ ምንም አይነት ነገር ቢሆን በእንደዚህ አይነት ነገር ማንም እኛን ሊያሸማቅቀንም አይችልም። ተረድተኛል? አመለካከቱ የሁሉም ሰው የተለያየ ሊሆን ይችላል። እንደ ኦርቶዶክሳውያኖች ደግሞ በዚህ አንሸማቅ። እንዳልኩ አሁን መዝሙረ ያሬድ ገባ፣ አስተማረን፣ ነገረ። መዝሙረ ያሬድ እኮ ግልጽ አድርጎታል። አንዳንዴ የአነጋገር ስህተት ነው ብሎ እንትን ብሎታል ማለት ትትን አድርጎታል። አንዳንዴ ሳሪ ስትናገር አንቺ የሆነ ማስታወቂያ ስትሰሪ እኮ የቃላት ግድፈት አለ። ያቺ ትንጥዬ የቃላት ግድፈት ሃይማኖት ሲሆን ሴንሲቲቭ ፓርት ስለሆነ ሃይማኖታዊ ሴንሲቲቭ ፓርት ስለሆነ ተወራ እንጂ ሃይማኖታዊ ባይሆን እኮ ሲምፕል ነበረ። ገባሽ? ለዛ ነው ማለት ሁኔታውን የነበረውን ድርጊት እንቅስቃሴዎችን ምናምን ነው እንደዛ ሊያናግር የቻለው። ተፈቷል። ድጋሚ እንደዚ አይነት ነገር አይኖርም። እነ ሳሪም ደግሞ ከዚህ በኋላ ሲመጣ ጸበል መውሰድ የምትፈልጉ ሱቅ አለ፣ መታችሁ ሰዱ፣ አለቀ። አይ እኔ መምጣት አልፈልግም ያለ ሰው ይላክለታል። አዎ ነው። ያንን ደግሞ ኤክስኪውዝ እንጠይቃለን። ያንን ነው እያልኩሽ ያለሁት እንጂ ታዲያ ለምንድን ነው ጃፕዬ? ማርያምን ልንገር፣ አልሸሹም፣ ዞር ነው። አሁን ለምሳሌ ጸበል መጥቷል፣ ይሄ ነገር አያዋጣም እያልኩሽ ነው። አሁን አንቺ የምትሄጂበት መንገድ አልሸሹም፣ ዞርም አሉ ሆነ ምንም ሆነ መታችሁ ውሰዱ ማለቱ ጥሩ ነው። በቃ ያ ነው። መዝሙረ ዳዊትም እንደዛ ነው ያለው። ሳሪ መታችሁ ውሰዱ፣ ስንሰራ መታችሁ ውሰዱ። ትክክል። እኛ ለእናንተ ለበረከት እንዲሆነን አምጥተናል፣ መታችሁ ውሰዱ። ከዛ ያ ሰው ደግሞ ኧረ እኔ አልመጣም ላኪልኝ ካለ ልንልክለት ትልኪለታለሽ። እና አንቺ አትከፊለትም እኮ ለዛ። ግን አሁን ይሄ የንግዱ እንትን አልሸሹም ዞር አሉ ተዘዋዋሪ ነው ምናምን የሚባለው ነገር ዝም ብሎ አማርኛን መጠበብ ጥሩ አይደለም። እኔም አማራ ነኝ፣ ገብቶሻል። ከሳሪ በላይ ልጠበብበት እችላለሁ አማርኛ ነው እንዳበጁሽም። እና ገሊላዬ ደግሞ ማለት ነው ወይም ጸበል ዱባይ የለም ወይ የምትሉ ጸበል ዱባይ አለ፣ ቤተክርስቲያን አለ። ነገር ግን የሸንኮራ ዮሐንስ ለምሳሌ ጻድቃኔ ማርያም፣ ሽንቁሩ፣ እንጦጦ ኦር ሰሚነሽ ኪዳነ ምሕረት ና እነዚህ ጸበሎች ስፔሲፊክ ስለምንፈልጋቸው አምጡልን ስለምንል ነው። ከዛ የሚመጣውን ስለምንፈልግ እንጂ ቤተክርስቲያን በደንብ አለ፣ ቅዳሴ በደንብ ይደረጋል እዚህ ሀገር ነው። እሺ ውዶቼ፣ ግን ጸበሉን ኢትዮጵያ እያለ ለምሳሌ አዲስ አበባ ተቀምጠን ከአዲስ አበባ ኮኬለሽ ሄደን ጻድቃኔ ምናምን የምንጠመቀው
የዛን ቦታ ጸበል ስለፈለግነው ነው እንጂ አዲስ አበባ ውስጥ ቤተክርስቲያን ሳይኖር ጸበል ሳይኖር ቀርቶ አይደለም። እኛም ደግሞ ልክ መዝሙረ ያሬድ እንዳለው እንደዛ እናደርጋለን። ችግር የለም። እኛ ኦርቶዶክሳውያን አስተሳሰባችን ኦርቶዶክሳውያን ነው ምናምን አልሽ እና እኔ ምናዊ ነኝ። አንተንም እኮ አጠቃለለ ጃፒ የኦርቶዶክስ አብረሽ አስገብተሽኛል። ጀርመናዊ ነህ አንተ። አስገብቻለሁ። አባስ አሁን ተረድተኛል። ነገሮችን አላጣመምናቸውም እንዳለው ልክ መዝሙረ ያሬድ እንዳለው እኛ ለልጆቹ ማስታወቂያ ስንሰራ ወይም ደግሞ ለልጆቹ ስንናገር ጀስት ትህትና በተሞላበት ወይም ደግሞ በተባለው መሰረት መሆን መቻል አለበት። ይህንን እንቀበላለን። ምንም አይነት ነገር ቢሆን እነሱን ጠይቀን ይሄ ነገር ስህተት ነው ካሉ መቀበል ግዴታችን ነው። ምክንያቱም የበለጠ ከኛ የበለጠ እነሱ ያውቃሉ። ይህንን ደግሞ እናስተካክላለን። ኢንግላንድ ትልቅ ያለሽ ወይ እያሉሽ ነው። ባልትና ባልትና ነው ባልትና ጃፒ ብታነብን ያለ እኔ እሰራለሁ እሸጣለሁ ስለው ጸበል ነው ይለኛል። በጣም ነው እንዴ! እኔ ተንኮልህን አጣሁት። ማሊኩም ሰላም ሀላ ተንኮልህን አጣሁት። ኧረ እኔ ተንኮለኛ አይደለሁም። ተይ ገበያ በረገደልሽ እኔ ስመጣ በጣም እስካሁን አንድ አልሸጥኩም። እንደውም ከመጣ ነው ግዟትና ገላግሉኝ። እንደውም አንድ አልሸጥኩም ከምትል ግዟትና ልውጣ። ጃፒ ከመጣ ሽጫለሁ አይላቸው እንጀራ ብሎ መጣ እኮ ሳሪ እኔ ስራ የለኝም፣ እየራበኝ እየጠማኝ ነው። ጃፒ የሽሮ የበርበሬ የድርቆሽ የቡና የማር ሌላ የምን የሁሉንም ይክፈልልኝ። አዎ ያለ ክፈል፣ እንደውም ይሻላል። አቶ ጃፒ ትጸድቃለህ። ሆላንድ መሲ በቀደም መታ አንቺ የሆኑ ሰውዬን 10,000 ሰጥታቸው ከዛ ታብሌት እና ደግሞ ስልክ ለልጆቻችሁ ምናምን ብላ በቃ መሲ ብርጅስቶን አዴ አላየሻትም እንዴ? አላየኋትም። ማርያም የተማረች ሰው አንዴ የሆኑ የወሎ ሙስሊም በጣም ተቸግረው እግዚአብሔርን የሚያሳዝኑ ሰው 5 ልጅ ወልደው ከሚስታቸው እና ከእሳቸው ጋር 7 ናቸው። ከዛ ምንድን ያሉት እንትን ነበርኩ ከባድ መኪና ሹፌር ነበሩ ሰውዬው። 7 ዓመት ስራ አልሰራውም አሉ። 7 ልጅ ወልደው 7 ዓመት ስራ አልሰሩ ማለት 7 ቤተሰብ ሆነው ማለት ነው። 5 ልጆች 2 ባልና ሚስት እና አጋጣሚ እግዚአብሔር ሲበረግድላቸው እኔ ደግሞ መጠጤን ጨርሼ ልገዛ ልወጣ ስል አስቀመጡኝ ሼባው። ግን እንደ አጋጣሚ ሆነው ደግሞ ስንት ነው ወደ 600,000 ተሰበሰበላቸው። በረገድላቸው ረዷቸው በአንተ ቤት። አዎ ረዷ ሰዎች ያግዛሉ እኮ እና መሲ መታ ራሱ 10,000 ሰጥታቸው ከዛ ለልጆት ታብሌት እና ስልክ ለትልቋ ደግሞ ላክላቸው። መሲ እኮ ጎበዝ ናት፣ እንዲህ አይነት ነገር በጣም ጎበዝ ናት፣ ትሳተፋለች። በዚህ ሳምንት ይደርሳል ምናምን ብላለች። እንግዲህ ይደርሳል። እኛ በሀሳብ ነው። መሲ ግን ማርያምን በሀሳብን በገንዘብ ነው የምትሳተፈው። ጎበዝ ናት። ባለሀብት ሆነ የለ እንደ የሀገር ስልክ እንዴ የትልቅ ስልክ ባለቤት እኮ ናት። ታውቃለህ አንቺ ሽሮ እና እንትን ነው የአንቺ ካፒታል ነው። እሷን አስቢ። አዎ ጃፒዬ፣ እኔ ዳጣ ሽሮ ጎመን ምናምን ነው የሚመችሽ። ይሄ እኮ እንደ ሆቢ ነው እንደው የምታየው አንቺ ለገቢው አይመስለኝም። እንደው ዳጣ ምናምን ነው ጃፒዬ። እንትና ናት የሚመችሽ። እኔ አሁን እዛ ሳሪ ለሆቢሽ ነው እንጂ ለገቢ አይደለም። አሀ የምትበላው የምትጠጣው ታዲያ ገቢው ከየት ነው? ቁጭ ብዬ በቃ ለእንትን ነው ጃፒ፣ ለሆቢ ብቻ ጥቅም አለው። እኔ አሁን እኔም እንደምረዳውን በዚህ ነገር ላይ አንድ በርበሬ ብትሸጪ 1 ብር 1 ድራም ወይ 2 ድራም ብታተርፊ ነው ምናልባት። እኔ አላውቅም ብቻ እንትኑ እና ያንን ሰብስቦ እኔ እንደምረዳው ነው እኮ እንደኔ አረዳድ ነው። ያንን ሰብስበሽ አይ ወንድሜ ስም አዳምጠኝ። ስራን ካልናቁት በጣም ትልቅ ደረጃ ያደርሳል። ከዚህ ከ1 ብር ከ2 ብር ነው ትልቅ ነገር የምትደርሰው እኮ። ያንን እኮ ነው ያልኩሽ። ይቺን ሰብስበሽ ለምታገኙ ሰዎች ሲናገሩሽ ያንን ነው ለሰዎች ለማስረዳት የሞከርኩት። ማን ይሰማቸዋል? ያ ሰማም አልሰማም ተናግሬያለሁ። ባለቀ ምን አገባኝ እኔ። ዋናው ዳጣ ከመሸጥ ጎመን ከመሸጥ አናውቅም። ምክንያቱም ቢዝነስ ነው፣ ስራ ነው። አሁን ለሰኒ ትገዛላታለህ። ሰምተሃል ጃፒ?
ሳኒ ሆላንድ እመጣለሁ ብለህ የለም ይሰጣል እና ብመጣስ አሁን ላይ ስራ የለኝም ምንም የለኝም። እዚህ ስትመጪ እሰጥሻለሁ። የሀገር አስመጥቻለሁ ከሀገር ቤት በርበሬና ሽሮ። አየሽው ሊጥለኝ ሲነሳ ተመልከች። አየሽው ሊጥለኝ አሁን በቃ እመጣለሁ ያስታውቃል። በቃ ተነሳ። አየሽው እሺ ልግዛልሽ ማለት ሲገባ ከኢትዮጵያ መጣኔ እሰጥሻለሁ ይልሻል። አልፈልግም እኔ ማሲ እኔ እኮ እዚህ እንትን ላይ ቲክታክ ላይ እኔ ብቻ ነኝ ያልተጠቀምኩበት። ነፍሴ እኔ ሰርቼ በትርፍ ጊዜ መጥቼ እንደዚህ ለፍልፌ ነው የሚሄደው እና ላቤን ጠፋ አድርጌ ያመጣሁትን ገንዘብማ ለማንም አልሰጥም። አሁን ልከኔ እኮ እንዳይገዛ ነው። ኧረ ወይኔ አይ ሰኒ በቃ ለእኔ በእኔ ስም እኔ አስገዛላታለሁ። እንትና ትመጣና ትገዛላታለች። በወላዲተ አምላክ ከአንተ ኪስ ነው የምፈልገው። ራስ ኪስ ማና መጣ የምትገዛላት እኔም አላረገው አንቺም አደነግጭ። እኔ እቀበላለሁ። ሀሳብ እንዳይገባ ሳሪም ትሸጣለች። አንተ ብቻ ክፈል። ይከፍላሉ። ከገዛናት ባዶ ይሆናል ቤቱ፣ ይጨንቃታል በጣም። ዛሬ ገበያ የለም፣ አንድ የለም፣ ይኸውልሽ የለም፣ ጃፒ መጣ የለም። እስካሁን አንድ ብቻ አንድ እንጀራ እንሂዳ። ጋይስ ደህና ደሩ። ያላ ባይ ደህና ደሩ ውዶች። ኖሮ ሽጪ እንጂ ትንሽ ሽጪ። በጣም በዚህ ሰዓት ካራስ ነጋ እኮ እኛ ጋር ጃፒ 4 ሰዓት ሌሊት ነው እንዴ? አሁን እየነጋ ነው። በቃ ታዲያ በዚህ ሰዓት እነሱ ጋር እኮ እኔ ሱቄ 24 ሰዓት ነው እኮ ነው ሳሪ። የሆነ ሰዓት ልዩነት ነው ያለው። አይ ቲንክ እኛ ጋር 4 ሰዓት ከሩብ ሆነ። ጃፒ ሳሪዬ እግዚአብሔር ከአንቺ ጋር ይሁን። በአለሽ ሁላችሁ የ200 ዩሮ ነው እሺ የምትሰጪ። 200 ዩሮ ጃፒ ልክልሻል። እሺ ጃፒዬ በውስጥ አካውንት ልክላለሁ። እሺ ወንድሜ አመሰግናለሁ ስለገዛኝ ስላበረታታኝ በጣም ቴንኪዩ። ችግር የለውም። 200 ግን አያንስብሽም? አይ ሽሮና በርበሬ ስለሆነ ይበቃል ብዬ ይበቃታል። ይበቃል። ጫው ጨምሪላት። እሺ ወንድሜ ችግር የለም። ከፈለገች ጨምራለሁ። እሺ በቃ መልካም አዳር። ደህና አዳሩ። እሺ ጃፒዬ አካውንት ልክላለሁ። እሺ ወንድሜ ጋይስ አንቺ መሲ ሳታወሪ ዝም ብለሽ ሳተነፍሺ በቃ ቻው። መሲ እንግዳ አለብሽ እንደ ውዴ። ደህና አደሩ ሳሪ። ተኝተሽ ነው? ጋደም ብዬ ነው። ከመቼ ወዲህ ነው አንቺ በዚህ ሰዓት መተኛት የጀመርሽው? ፍቅር ከያዛት ጀምሮ። ቆይ እነግርሻለሁ ሳርዬ፣ ልታመጣልን እኮ ነው። ምን የመሰለውን ብረት መዝጊያ ደግሞ እሷ። እሺ ሰኒ በውስጥ ጻፊልኝ። ሱሱዬ ምኑን ነው ተለጥፎ ብታገኙ ብሎ እኮ የምታረጊው? ካልሰጠን ካልገዛ ደህና ሰኒ ሱሱ እያርጊው ቦልኪው። ስሚ ወይ መሲ ወይ ደህና ደሪ። አንቺ ደህና ደሪ፣ ደህና ደሪ። ፍቅር ያዘ ሰብል ይልደ ሰኒዬ ደውሎ ሳውሪኝ። እሺ ውዴ እሺ። እና ማታለን መሲ። አዎ ማሪ ደህና ደሩ። ጋይ ሰላም ደሩ። ባሌ ቁማል። እሺ ደህና ደሩ። ሰላም ደሩ። ደህና ደሩ። ደህና ደሩ። ደህና ደሩ። ሰላም ደሩ። ያላ ባይ ደህና ደሩ።